ነገር ጋይስ የልዑል ጸባይ በቃ ይለያል። በጣም የሚገርም ጸባይ ነው ያለው። ትሪት ያደርገኛል። በቃ ምን ብዬ ላውራ? በቃ ማች እናደርጋለን። ባይዘው ሉሊ የኔ ዛሬ የፈለግሽው ነገር አለ። በጣም አሽቃበጥሽልኝ። እኔ ዛሬ የምፈልገው በቃ አብረን ዘና እንድንል ነው የምፈልገው። እንገናኛለን። ስንት ሰዓት መሰለሽ? አሁን 4 ሰዓት አይደለ? ስንት ሰዓት ነበር? ወደ 12 ሰዓት። ስማ 12 ሰዓት እንዴ መሻ? ለነገሩ ከመሸ ነው የሚሻለው። ለነገሩ እሺ። ከዛ 2 ሰዓት ወደ ቤትሽ በራይድ ትመለሻለሽ። ምንድን ነው አንቺ የምታካብጁ ማለት? የምን 2 ሰዓት እና መቼስ 12 ሰዓት መጣሽ? አንድ ሰዓት አትመለሽ? ኦኬ ማምሸት ፈልገሽ ነው? የሆነ ኮንሰርት አለ ትሄጃለሽ? የሆነ ኮንሰርት እኮ አለ ትሄጃለሽ? ኮንሰርት የእንትናን ማን ነው ይሄ? በ13 የፍቅር አዲስ የፍቅር አዲስ ያስጠላው። የፍቅር አዲስ አለ አሁን ክለብ ላይ አይደል እንዴ? ክለብ ባይሆን ደስ ይለኛል። ለካ አንቺ ክለብ አትወጂም። ኧረ አይመቸኝም ሲጀመር ደስ አይለኝም። አይ ረሙ አስቀኝ ነው። ስማ ባል አትፈልግልኝም አሁን ወይስ እኔ በራሴ ልፈልግ? ለእኔ ሚስት ፈልጊልኝ ሄለን፣ እንፈላለግ። እኔ ላንቺ ማንም የምን አይፈልግልህም። ሲጀመርም ማንም ሰው እንዳይፈልግ አቆምሽ ልታስቀሪ ነው እንዴ ፕላንሽ? አዎ እንዴ ማንም እንዴ ምን ያደርግልሃል? አሁን እንደውም እዚህ ውስጥ ልፈልግ 147 ሰዎች አላችሁ። ገባ ገባ በሉ። ከኔ ጋር ነው ጸባችሁ እንዴ? እሺ ቆሜ ልቅር እኔ እንዴ ማንም እንዲጋራኝ አልፈልግም። ምን ጀመርሽ ሄለን? እሺ ችግር አንተ ከፈለክ እኔ አንተን ደስታ ነው የምፈልገው። ባይዘው ታውቃለህ አንቺ። እሺ እንትንስ መች ነው የምንሄደው? የት እንትን ጸበል ስውሯ ወይ ሰሚነሽ? እስቲ ከዚህ እኔ ካናዳ ልውሰድ ልዑል። አረ ሄለን ንገሪያቸው ውጭ ሀገር መሄድ እንደማልፈልግ። አው ጋይስ አይፈልግም። በቃ በጣም ሀገሩን ይወዳል። መጎብኘት የሚፈልገውም ሀገር ውስጥ ነው፣ እውነት ለመናገር ማለት ነው። በጣም ለመጎብኘትማ ፈልጋለሁ፣ ለመኖር ነው የማልፈልገው። መቼ ኢትዮጵያን ጨረስክና ነው ወደዛ የምትሄደው? እና ጨርሳለሁ በቃ። ይቅርታ እንግዲህ ምንም ማድረግ አይቻልም። አሁንም ቢሆን ያው እሱ ከሀገር መውጣት ስለማይፈልግ ያው ሀሳብሽ ውድቅ ሆኗል ማለት ነው። ይቅርታ። ገባ ገባ በሉ አዲስ አበባ ያላችሁ፣ በሰሜንም በደቡብም በምስራቅም በምዕራብም ምንድነው ሲንግልነት ይለምልም ልበል? እንዴት? አዎ እንደዛ በል እንዴ አንቺ እናቴ የራስሽን ቆንጆ ቆንጆን እያፈስሽ ወያው ምን ይደረጋል? ይታደሉታል እንጂ አይታገሉትም የሚባለው። የኔ ጠንበለል ተብለሃል። ሳምሪ ግን በጣም እኔ ደግሞ ቅርብ ነው መሰለች። ማን ሳምሪ? ማን ሳምሪ በጣም ተወዳለች። ሳምሪ ባለፈው ያልሽኝ ዩቲዩብ ላይ ምናምን ይኸውና ጻፈችልህ እኮ እዚህ ጋር። አዎ አውቃታለሁ። ሳምሪ እንዴት ነሽ? አይ ብዙ ጊዜ በቃ ስላንተ ጥሩ ነገር ነው የምታወራው። ባይዘዌ እንዲህ እኔ በቃ የሀሳባቸውን ማይወላውሉ ሰዎች በጣም ይመቹኛል። ታውቃለህ በቃ በአንድ ቦታ የጸኑ ሰዎች በችግርህም ሆነ በሁሉም ነገር የሆነ አንተ ጥፋት አጥፍተህ ጀርባውን ማይሰጥ ሰው በቃ
አለ እንደዚህ አይነት ሰው ይመቸኛል። እኔ አሁን አንዳንድ ሰው ግን በቃ ቀጥል እንደ እንትን ይሄ እንደ እስስት የሚቀያየር ሰው አለ። ማርያምን በቃ የሆነ ነገር ሲታጠፋ ቅይር ብሎ አንተን መልሶ ይወግርሃል። እንደዛ አይደለም። በቃ ሰውን ከደገፋችሁ በመጥፎም ሆነ በጥሩም በሁሉም ነገር አንዳንድ ሰዎች ማለት ነው ያ ሁሉም ሰው ከነንከንሽ ቢወድሽ አሪፍ ነው። እንደዛ ደስ ይላል በጣም። የሰው ልጅ ያጠፋል ከስተቱ ይማራል። አሪፍ ነው። ከአንተ ጎን ነኝ እያለች ነው። እኔ ስሚ ኮመንት ምናምን እኮ ታውቂያለሽ ከእንትን በኋላ እኮ አንብቤ አላውቅም። ከምን የሆነ ሰዓት 40 ምንጭ ከሄድን በኋላ በፊት አነብ ነበርና አስጠላይ። ከዛ አንድ ቀን አንብቤ ዩቲዩብ ምናምን ራሱ አንቺ ማንም ፖስት ሲያደርግ ገብቼ እኔ እንኳን ስሚ ባለፈው የሆነ ቀን ፖስት አላረኩ እኔ ያን ቀን ራሱ ምን እንደሚል አላውቅም ኮመንቱ ማረም በእርግጥ እኔ እውነት ለመናገር አነባለሁ ኮመንት ሁሉንም ባይሆንም አነባለሁ። አንዳንዴ ሀሳብ ይሰጠኛል ምናምን ኮመንት አንዳንዴ ጥሩ ነው ማንበብ ጥሩ ነው። ምክንያቱም የሰውን ሀሳብ ምናምን የስተትሽን ምናምን ያስተምርሻል። አዎ አንዳንዴ አሪፍ ነው በጣም ኮመንት። የኔን ብቻ አንብብ እያለች ነው ሳምሪዬ። በቃ ከዚህ በኋላ አንቺን ብቻ ነው ማነበው። ኧረ ተው እዚህ ውስጥ በጣም ብዙ የሚወድ ሰዎች አሉና የእነሱንም ማንበብ አለብን። አራይ ነው ባይዘው እኔ በጣም ነው የምወዳቸው ታውቂያለሽ። አዎ ይበደም እንትን ማለት መጥፎ የሚጽፉትን ጥሩ የሚጽፉትን በጣም ነው የምወዳቸው። ምንም ማድረግ አልችልም። በቃ እኔ ጥሎብኝ ሰው ወዳለሁ። ሰው ወዳልና እኔ በሄሉ የሚመጣብኝ ሰው ብቻ ነው የሚያስጠላኝ። ደገፍ አድርጉኝ። እኔ ራሱ የእውነት ዛሬ አንቺ ገና ከመንቃቴ ስንት አሳቅሽኝ። ስማ ደግሞ ቅድም ዩቲዩብ ላይ ጎራ